የትግራይ ጥያቄ ግልጽ ነው። ተፈናቃይ መመለስና ሉዓላዊ ወሰናችንን ማስከበር ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ትናንት ማምሻውን ዘለግ ያለ ንግግር አድርገዋል። በንግግራቸው ወቅትም ፕሪቶሪያን በተመለከተና አፈጻጸሙ፣ የሰሞኑ የጠለምት ትንኮሳን በተመለከተ በምስራቅና ምዕራብ ጠለምት ኃይል ማሻገራቸውና ከመከላከያ ጋር በምን ምክንያት መጣችሁ በሚል ጉዳይ ግጭት ማጋጠሙ ነው በዝርዝር ማስረዳታቸውን ኢትዮ ዲስኮርስ ያረጋገጠው። ፕሬዝዳንት ታደሰ ወረደ ወደ ማይዳ ጉሳ ሄደችው ጓድ ያሏትን አካል ለተኩስ ዝግጁ ሳትሆን መመታቷን በመግለጽ ቁጭ ብለው 3 እስከ 4 ሰዓት ውይይት ማድረጋቸውን አስታውሰዋል። ግጭት ብቻ ሳይሆን ጦርነት የሚመስል ውሳኔ መወሰኑን የሚናገሩት ፕሬዝዳንት ታደሰ ወረደ ከአካባቢው ለማስለቀቅ ተከታታይ ውጊያ መካሄዱን አብራርተዋል። ድሮን በመጀመሪያ ቅኝት እንደነበር የሚናገሩት ታደሰ በመቀጠል በዛሬ ንጋት 2 አይሱዚ መመታታቸውን ከ1 ሰዓት በላይ በወሰደው ንግግራቸው አረጋግጠዋል። አይሱዚዎቹ አንዱ ሸቀጣ ሸቀጥ ጭና የነበረች ሲሆን ሁለተኛዋ ደግሞ የገበሬ ምርት የሆነውን ሙዝ ጭና እንደነበር ፕሬዝዳንቱ ተናግረዋል። እኛ ኃይል አላንቀሳቀስንም ያሉት ታደሰ ወረደ ዛሬም በጠለምት ውጊያ ነበር፣ ሆኖም ግን እንዲመለስ ትዕዛዝ ተላልፏል ሲሉ ገልጸዋል። ወደ ትክክለኛው መንገድ እንመለስና ወደ ንግግር እንግባ የሚል ውሳኔ ላይ ደርሰናል ሲሉ አክለው ተናግረዋል። አርብ ዕለት ከብሔራዊ ተሃድሶ ኮሚሽን ጋር ስብሰባ እንደነበራቸው የተናገሩት ፕሬዝዳንት ታደሰ ወረደ በዚያም ለመነጋገር ነበር እቅድ ያስኩት፣ ሆኖም ሐሙስ በረራ ስለቆመ መጓዝ እንዳልቻሉ ነው የተናገሩት። የትግራይ ጥያቄ ግልጽ ነው፣ ተፈናቃይ መመለስ አንድ ሲሆን ሁለተኛው ደግሞ ሉዓላዊ ወሰናችንን ማስከበር ነው ሲሉ ፕሬዝዳንቱ አስረግጠው ተናግረዋል። ጀነራሉ በተፈናቃይ አመላለስ ዙሪያ የታቀደው ሊፈጸም ይገባል፣ መግባባት ያልተያዘባቸው ነጥቦች ደግሞ መነጋገር ያስፈልጋል ማለታቸውን ኢትዮ ዲስኮርስ መስማት ችሏል። ቀድሞውንም አፈጻጸሙ ትግራይን የጎዳ እንደነበር የተናገሩት ታደሰ ሊስተካከል ይገባል ሲሉ በአጽንኦት ተናግረዋል። የተፈናቃይ ጉዳይና የግዛት ጉዳይ የጦርነት ስጋት መሆኑን አሁንም የገለጹት ታደሰ ወረደ ጉዳዩ የተቀበረ ፈንጂ መሆኑን ሊፈታ ይገባል በማለትም ጥሪያቸውን አስተላልፈዋል። ታደሰ ወረደ ሲቀጥሉ በፖለቲካዊና ሰላማዊ መንገድ ሊፈታ ይገባል፣ በይፋ ያልተነገረው የአማራ መንግስት ሞግዚት በመሆን ፌዴራሉን በመወከል ምዕራብ ትግራይን እያስተዳደረ ይገኛል በማለትም ኮንነዋል። በመቀጠልም ወደ ፕሪቶሪያ እንሂድ፣ በዚህ መንገድም ነው ልንፈታ የሚገባው ሲሉም መልእክታቸውን አስተላልፈዋል። ተሸፋፍኖ የቀረ የሚፈነዳ ነገር እንደሚኖረው ግልጽ ሊሆን ይገባል። አሁን ኃይላችን ስንመልስ ለሰላም አመቺ ሁኔታን ለመፍጠር ነው ሲሉ አስረድተዋል። ፌዴራል መንግስት የወሰነው ውሳኔና የድሮን ጥቃት መሰንዘሩ ስህተት መሆኑን የሚናገሩት ጄኔራል ታደሰ ወረደ ወደ ሙሉ ጦርነት መሸጋገር ስህተት መሆኑንም ጭምር አስገንዝበዋል። የጊዜያዊ አስተዳደሩ ጣፈንታ ጠቅላይ ሚኒስትር አብይ አህመድ በሰጡት ሹመት የተፈጠረ አስተዳደር መሆኑን ያስታወሱት ታደሰ ከትግራይ ሹመት አቅራቢ አካል መኖሩና የተፈናቃዮች ጉዳይ የሿሚውና የአቅራቢው ጉዳይ ነው፣ በመሆኑም ጊዜያዊ አስተዳደሩ የሁለቱ አካላት ድጋፍ ያስፈልገዋል ሲሉ ተናግረዋል። ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ዘለግ ባለ ንግግራቸው ወቅትም እኔ ወደ ሙሉ ጦርነት እንገባለን የሚል እምነት የለኝም፣ በፍጥነት ወደ ንግግር እንገባለን ብዬ አስባለሁ። የጦርነት መጨረሻ አይታወቅም፣ ወደ አላስፈላጊ ጦርነት መግባት የለብንም። ጊዜያዊ አስተዳደሩ የሰላም ይሁን የጦርነት ማዕከላዊ ነጥብ ነው። ፈተናው ከባድ ነው። ፈተናው ለእኔ ብቻ አይደለም፣ ለማንም ከባድ ፈተና ነው። ምርጫችን ሰላም ነው። የተዳፈነ እሳት ግን አለ። ይህም የተፈናቃይ ጉዳይና የሉዓላዊ ወሰን ጉዳይ ነው። ዘሎ ወደ ጦርነት የመግባት ዝንባሌ የለንም። ወደ ሙሉ ጦርነት መግባት ተገቢ አይመስለኝም። በፌዴራል መንግስትም እንዲሁ ከጦርነት መቆጠብ ጥሩ ነው የሚል እምነት አለኝ ሲሉ ከጦርነት መልስም ቢሆን ወደ ንግግር ነው የሚገባው ሲሉም በዝርዝር አስረድተዋል።